يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله على نعمائه وأشكره على آلائه، وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه، وأشكره شكرا يكون مقربا من الفوز بمغفرته. وبعد، أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. أعوذ بالله من الشيطان الرجيم. ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. مرحبا. ያው ጦማ ኢብኑ ኡበይሪቅ የሚባለው ሰውዬ በሱ የተነሳ ሙርተድ ሆኖ የሞተው ሙናፊቅ ነበርና አያቱ ስለሱ እያወራ ነው። ያው ሰርቆ ያንን ይሁዳ ዘንድ ያስቀመጠው ዕቃ ከተጋለጠ በኋላ በሱ ላይ ሁክም እንወስናለን ሲሉ ወደ መካ መጣ። ተረድዶ መሰርቃለሁ ሲል ያው ካብ ተንዶ ገሎታል እና አያቱ ከሱ ጋር የተያዘ ነው። አሁንም ወመን ዩሻቂቅ ረሱለ ረሱልና አለይሂ ሰላቱ ወሰላም የሚጻረር ከሶ አስተምሮት ከሶ እምነት ውጭ የሚሆን ዩሻቂቅ ረሱል ከዛ ተቃራኒ ሽቅ ሆኖ ሌላ አካል ሆኖ የወጣ ዩሻቂቅ ማለት ረሱል አለይሂ ሰላቱ ወሰላም ሚለተል በይዷን ተከትለው ሲሄዱና ሲያስከትሉ ሲያስተምሩ እሱ ደግሞ በግራ ሆኖ ሌላ አቋም የያዘ ሚን ባዕድ ማ ተበየነ ለሁል ሁዳ እውነታው ግልጽ ሆኖለት እየተነገረው ሚን ባዕድ ማ ተበየነ ለሁ ለዛ ለመን አልሁዳ ትክክለኛው ጀነት ሊያደርስ የሚችለው ይሄ መንገድና ይሄ መንገድ ብቻ ነው እየተባለ ወየተቢ ገይረ ሰቢሊል ሙእሚኒን ከሙእሚኖች መመሪያ ውጭ ያለን የሚከተል ሙእሚኖች የሚከተሉት ያው ረሱሉን አለይሂ ሰላቱ ወሰላም ነው የሚከተሉት። ረሱል የሚከተሉት መስመር ነው። ረሱል ዲነል ኢስላምን በሚገባ ተግብረው ሌሎቹም እንዲተገብሩ ያደርጋሉ። ዲነል ኢስላምን ያብራራሉ። ግን ከሙእሚኖች አቋም ውጭ ከረሱል አለይሂ ሰላቱ ወሰላም አቋም ውጭ ሌላ መንገድ የያዘን ሰው ንወሊህ ማ ተወላ በዛ ባለበት ላይ እንተዋለን የሚለው አላህ የሚገርም ዱንያ የጀዛ አገር ስላላደለች እለቱን ረሱልን ሲخلፍ ሙእሚኖችን خلፎ ከሳቸው ተጻራሪ የሆነ ከሳቸው አቋም ውጭ የሆነ ነገር ሲከተል አላህ ሁሉን ነገር ቻይ እንደመሆኑ እለቱን አሁን እኛ እንደምንለው እኮ ረሱልን እንዲህ ያደረገ ሙእሚኖችን በእንዲህ አይነት ባጢል ላይ ሆኖ እንዴት ጊዜ ሰጠው እንዴት ተወው ልንል እንችላለን። የዱንያ ሰዎች ግን መንግስታቶች ወይም ሌላውም ከሱ ተቃራኒ ውጭ ሆኖ ማድረግ እየቻለ ሊተው አይችልም። ለቱን እርምጃ ወስዶ ያን የኔን አላማ ያንኮላሻል ከኔ ተጻራሪ ሆኖ እኔን ላልሆነ ነገር ያጋልጠኛል ስለሚል እንኳንስ ሊያበላው ሊያጠጣው ይቅርና እለቱን የሚወስድበት እርምጃ የከፋ እርምጃ ነው። አላህ ግን ኻሊቀ ሰማዋት ወልአርድ ይሄ ሙኻሊፍ እንኳን ሆኖ እለቱን ጉረሮውን መዝጋት ይችል ነበር፣ አንገቱ እንዲበጠስ ማድረግ ይችል ነበር። ያን አይደለም የምናደርገው። እውነቱ ተብራርቶለታል እስካለ ድረስ ሊበላ ሊጠጣ ይችላል። ንወሊህ ማተወላ ማለት እናግዘዋለን ብሎ የሚተረጉሙ ሰዎች ለባጢል ኢዓና አይደለም። በዛው ባለበት ላይ እለቱን ረሱሉን ስለخለፈ ሙእሚኖችን ስለخለፈ በባጢል ላይ ስለሆነ እለቱን የሚወሰድ እርምጃ የለም። አላህ ማድረግ እየቻለ ይተዋል። ንወሊህ ማተወላ በዛው ላይ እንተዋለን። ግን
የከፋ የሚሆነው ምኑ ነው? ወኑስሊሂ ጀሃነም ይላል አላህ። በጨረሻ ግን በጀሃነም እሳት ነው የምንቀጣው። ጀሃነም ውስጥ እንዲቃጠል እናደርገዋለን እንጂ ዱንያ ላይ እለቱን ከረሱል ተጻራሪ የሆነ መንገድ ያዘ ማለት ከሙእሚኖች ውጭ ሆኖ ከባጢል ጎን ሆነ ማለት እለቱን እርምጃ ተወስዶበት ዱንያ ላይ እንዳይታይ ዱንያ ላይ እንዳይኖር ይደረጋል ማለት አይደለም። ያ ማለት ባጢሉን ወዶላቸዋል አላህ ለባጢል እያገዛቸው ነው ማለት አይደለም። ለምን የትም ያመልጣል ተብሎ ከሱ ከአላህ ቁጥጥር ውጭ ሆናል ተብሎ ስለማይታሰብም አላህ እለቱን እርምጃ ወስዶ ያጠፋዋል ማለት አይደለም። ሌሎች የሚፈሩ ስላለ ነው። ያለውን ፍርሷ ያላቸውን እድል ያላቸውን ስልጣን ቶሎ ካልተጠቀሙ ስልጣናቸው ከተወገደ ስልጣናቸውን ካጡ በኋላ ወይም ያ የሚጠሉትና የነሱ ተቃራኒ ነው ያሉት ሰው ከነሱ ቁጥጥር ውጭ ከወጣ በኋላ ማግኘት አይችሉም። ያችን እድል ለመጠቀም የማያደርጉት የማይወስዱት እርምጃ ያላቸው አላህ እሳ ዛሬም ነገም እዛ ሀገርም ሆነ ከዚህም ወጣ ምንም ሆነ ከሱ ቁጥጥር ውጭ የሚሆንበት ነገር አንድም ስለሌለ ንወልህ ማተወላ እንተዋቸዋለን። ግን ወኑስሊሂ ጀሃነም ወሳአት መሲረን ሄ መክሱስ ቢዘም ምን የከፋች ናት ጀሃነም ይላል አላህ። ከታች እሳት ከላይ እሳት ከጎን እሳት ትራሱ እሳት በቃ በአጠቃላይ እንደ ጀሃነም መጥፊያ የላት መቋረጫ የሌላት። እኛ የሚገርመን እኮ እለቱን አሁን እዚህ ላይ ይበላል ይጠጣል ይኖራል ተመችቶታል ምን እርምጃ አልተወሰደበትም ብለን ነው። ምንም ትንሽ አጭር ህይወት ናት። አላህ በአንዳንዶቹ ላይ እለቱ የሚወስደውም እርምጃ አለ ለማሳየት። ግን አንዳንዶቹ ደግሞ ትቷቸው አስብቶ ነው ለጀሃነም የሚያበቃቸውና አንድ ሰው አንድን ሙክት ሲቀልበው ሲሰጠውም ሲያበላውም ወዶት ይመስላል። እሱ ለስለትና ለሳት ነው እኮ የሚያዘጋጀው። አስብቶ አስብቶ ያው ማረር ነው እንጂ ከስለትና ከሳት ያለፈ ነገር ሌላ የለውም። ኩፋሮችም ከዛሊክ የፈለጉትን እየተናገሩ የፈለጉትን እየሰሩ እለቱን በሉ ጠጡ ብሎ ማለት ተትተዋል፣ ተወዶላቸዋል፣ ከቁጥጥር ውጭ ሆነዋል ማለት አይደለምና ይሄን ልታቁ ይገባል። እና ጦማም ያን ያጋጠማቸው እሺ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا. إن الله سبحانه وتعالى لا يغفر الإشراك به أن يشرك نصبالش تصدروالش. إن الله لا يغفر الإشراك به كالله قال ليلا أملاكن كسوج علن ياملك يموتن سو بفصوم አይምረውም። ይሄ እንግዲህ አላህ የማይነሰኽ ሁክም የነገረን ነው። ከአላህ ውጭ ያለን ማንንም ያምልክ ምንም ጥያቄ የለውም። ይሄ ሰውንም ያምልክ መላእክትንም ያምልክ ጂንንም ያምልክ ከዛሊክ ነብይንም ያምልክ ወልይንም ያምልክ ሌላ ጉኡዝንም ዛፍንም ያምልክ ድንጋይንም ያምልክ ጌታ ነው የሚል ኢዕቲቃድ ይዞ የሚገዛን ሰው በፍጹም በዛ በሽርኩ ላይ ከአላህ ሌላ ያለን እያመለከ ወይም ከአላህ ጋር ሌላን ጌታ ነው ብሎ እያመለከ የሚሞትን ሰው በጭራሽ አይማርም። አንድ ሰው ከአላህ ሌላ እያመለከ እስካለ ድረስ በባጢል ላይ ነው፣ ምንም ጥያቄ የለውም። ነርጁ ለሁል ኸይር ከዚህ ዓለም እስካልሄደ ድረስ ሊመለስ ይችላል። ይሄ ሰው የጀሃነም ነው ልንለው አንችልም። በይ ከጨረሰ የጀሃነም ነው እንላለን። ግን ምንም ሸሃደተይን ሳይዝ ተውሂዱን ሳያስተካክል ከዚህ ዓለም በሚሻገር ጊዜና አበቃ። ከዛ በኋላ اللهم اغفر له وارحمهم የለም ዱዓም የለም ሊምረው ይችላል ብሎ መሻከክም ቁርአንን መሻከክ ቁርአንን መጠራጠር ነው። ቁርአንን የሚጠራጠር ሰው ደግሞ ምንድነው ሙስሊም ነው ሊባልም አይችልም። ግን ወይግፊሩ ማዱነ ذلك ከኩፍር ውጭ ተውሂዱ የተበከለ ሰው ምንም እንደማይማር በቁርጥ አላህ ከተናገረ በኋላ ከዚህ ውጭ አለሳ ሌሎች ማዓሲዎች ብሎ ማለት ምንድነው?
እና ከዘባት አሉ፣ ጊባ አሉ፣ ነሚም አለ፣ ዚና አለ፣ ሰሪቅ አለ። ሌሎች ወንጀሎችን ይምራል። ግን ሌሎች ወንጀሎች ላይ ሊመየሻ አሁን በአጠቃላይ ከሽርክ ውጭ ያለን የሚሰራ ሰው ይምረዋል ተብሎም አይደለም በቁርጥ የተነገር። ከኩፍር ውጭ ያለን የሚሰራ አይማርምም አይደለም የተባለው። የኩፍር ጉዳይ የሽርክ ጉዳይ ምንም ለጥያቄ የማይቀርብ ነው። ቢሞትም አይማርም። ከዛ ውጭ አለ ግን የግፊሩ ሊመየሻ ወዩዓዚቡ መየሻ የሚቀጣም አለ የሚማርም አለ። የሚቀጣው ማን ነው? የሚማረው ማን ነው? እኛ ልናውቀው የምንችለው አይደለም። እንግዲህ አላህ ለይህ ብለን ለሙእሚኖች መግፊራ እንጠይቃለን። አላሁመ ግፊር ለሁ ወርሐምሁ ወዓፊሁ ወዕፉ አንሁ በሞተም ጊዜና ዱዓ የምናደርገው ሶላተል ጀናዛም ላይ ይሁን። ከዛም በኋላ ለምን የሚማሩ አሉ፣ የስራቸውን ያህል ተቀጥተው ደግሞ ጀነት የሚገቡ አሉ። ስለዚህ ያ ረብ በዛች ከሽርክ ውጭ በሰራው ተውሂዱን ይዞ ሄዷልና አንተ ማረው ብለን ዱዓ ልናረግ እንችላለን። ወመን ዩሽሪክ ቢላህ አላህ ጋር ሌላን ጌታ የሚያመልክ ፈቀድ ضለ ضላለን በዒደን አኒል ሐቂ በጣም ተሐቂ ወጣ ስተት። ضላል ስተት ምንም ጋር ይገኛል መሰለ ኢማን ጋር ሆኖ አንድ ሰው መስመሩን ይዞ እዛው መካከል አንድ ሹፌር እያሽከረከረ ከመስመሩ አልወጣም። የተለያዩ ስተቶች ትራፊክ ሊመራው ይችላል፣ ሊቀጣው ይችላል። ያ ማለት ምንድነው? መፍጠን ካለበት ወይ ተንጓዷል፣ ወይ ቀስ ማለት ካለበት ፈጥኗል፣ ወይ መብራት ቀይ መብራት እያለ አልፏል፣ ወይ ከዛሊክ እነዛ የሙእሚኖች ስተቶች ማለት እነዛ ናቸው። ምንም ይሁን ከአስፋልቱ አልወጣም ማለት ነው። ከአስፋልት ወጥቶ ግን ጫካ ከገባ በኋላ ተቀጣ አልተቀጣም አይደለም እኮ የሚባለው። ራሱ በማገልበጡ ተቀጥቷል እኮ ይሄ ሰው። ሙእሚን ሆኖ እዛው መስመር ላይ መንደፋደፍ ያለ ነው። መፍጠንም አለመፍጠንም እንደማንም እዛችሁ ላይ ሸርተትም እያለ እንደማንም የተንደፋደፈ ከአስፋልቷ ሳይወጣ ይችን ዓለም ከተሻገረ ሊማር ይችላል፣ ላይማር ይችላል። ምንድነው ላይ ያበቃው? የተለያየ ነገር ሊኖር ይችላል። ከሽርክ ላይ ከወደቀ ኩፍር ላይ ኩፍርም ሽርክም ክህደት ጭራሽ ማንንም አላቅም ብሎ ሊክድ ይችላል። ወይም አላህንም ብሎ ከአላህ ጋር ሌላ ሊያመልክ ይችላል። ይሄ ግን የከፋ ወንጀል ነው። ይሄ ቁርአን ደግሞ ደጋግሞ እንደሚነግረንም ረሱልም አለይሂ ሰላቱ ወሰላም ደግሞ ደጋግሞ እንደሚያስተምሩት ዑለማዎቻችንም እንዲያስቀመጡት በሽርክ ዙሪያ ላይ ምንም ኢስላም ለድርድር የሚያቀርበው ጉዳይ አይደለም። ግን ትልቁ ችግር አሁን የሚፈጠረው ምንድነው? ከዋሃብያውን ጋር ከምንም ከማያውቁ ጋር ተውሂድንና ሽርክን ለይተው ሳያውቁ ይደበላልቃሉና ነው። ለነሱ ጋቻውም ስኒውም ሽርክ ነው ብሎ ጉዝጓዙም ሽርክ ነው የሚለው። ከዛሊክ ተወስሉንም እስቲጋሳውንም ሽርክ ብሎ ጠራው። የሙስሊሞች ደግሞ አስተምሮት ምንድነው? ያልሆነውን ብረቱን እንጨት ነው፣ እንጨቱን ብረት ነው አትበል፣ ድንጋውን አፈር ነው፣ አፈሩን ድንጋ አትበል ነው እንጂ ድንጋን ድንጋ ቢል እውነት ነው ተስማምቶ ሽርክን ሽርክ ነው እንላለን። ሙስሊሙ ትክክለኛው አህለ ሱና ወልጀማ ለሽርክ እየፈቀደ እስቲጋሳ ሽርክ ሆኖ ተወሱል ሽርክ ሆኖ ከዛሊክ ሌሎችም ነገራቶች ነቢያቶችን ማክበር ወልያቶችን አምኖ ለነሱ ክብር መስጠት ሽርክ ነው። ወሃቢያው እንደሚለው ሽርክ ችግር የለም የሚል በፍጹም አንድም ዓሊም ሊኖር አይችልም። ግን እናንተ ተውሂድንና ሽርክን አለያችሁም፣ ህፃናቶች ናችሁ። ምንም ህፃናት ሲባል ያረጀም ሊኖር ይችላል። አይምሮ ያላደገ ማለት ገና ህፃን በእውቀት ካልዳበረ አይምሮ ለጋ ነው። እውቀት ከሌለው የቀነጨረው አይምሮ ማሰብ አይችልም ጭራሽ ለዟሂሩ ማለት ነው። ስለዚህ የአይምሮ መቀንጨር የእውቀት ችግር ስላለባችሁ ተውሂዱንና ሽርኩን ስላለያችሁት እኛ ምን ብለን ነግራቸዋለን? ሽርኩ ይሄ ነው፣ እውነት ነው። አላህ ጋር ማንንም ማምለክ አይቻልም። ይሄ ቁርአንም አስተምሯል፣ እንስማማለን። እናንተ ግን ይሄን ሽርክ ነው ያላችሁት የእውቀት ማጠራችሁ የመበከላችሁ ነውና ይሄኛው አክብሮትንና አምልኮትን ገና አለያችሁም። ይሄን ለይታችሁ እስከምመጡ ድረስ እናንተ የተውሂድም አስተማሪ በፍጹም አይደላችሁም፣ ተውሂዱም አልገባችሁም ብሎ መንገር በግልጽ በደንብ ያስፈልጋል እንጂ ትንሽ አነባቦ ምንም ብሎ በቃ ሌላ ስላልተነገረው። እስልምና ውስጥ ሁለት ነገር ናት ያለች ቢዲአና ሽርክ የምትባለዋን ቃል ሰምተዋል። ትርጉሟ ግን ቢዲአ ምን ስትሆን ነው፣ ሽርክ ምን ሲሆን ነው? ይሄ ችግር የለም። ያገኙትን ሁሉ ሰው አባቱን ሊያከብር ይችላል፣ ሸኹን ሊያከብር ይችላል፣ ቁርአንን ክብር ይሰጣል። ይሄ አክብሩ የተባልናቸውንም ሁሉ አክብሮ ሲሰጥ ሽርክ ነው ብሎ ማመን
ይሄ በፍጹም ሊሆን አይችልም። በፍጹም የሚታመንበት አይደለም። ሽርክ እውነትም ዑለማኡል ኢስላም እንዲያስቀመጡት ከአላህ ሌላ ማምለክ ቢኢዕቲቃዲል ኡሉሂየቲ ወሩቡብያ ከሆነ ይሄ ባጢል ነው፣ ኢስላምም አይፈቅደውም እንላለን። እሺ إن يدعون من دونه إلا إناثا وإن يدعون إلا شيطانا مريدا ኢን ናፊያ ኢን የድኡነ ሚን ዱኒህ ከአላህ ሌላ ያለን አያመልኩም ኢላ ኢናታ ስያሜያቸው እንኳ በሴት ጾታ ለእያንዳንዳቸው በተለይ ኩፋሩ ቁረይሽ ለእያንዳንዱ ቀቢላ ለእያንዳንዱ የራሱ ጣዖት አለው። እነዛን ጣዖታቶች ደግሞ የሚሰይሟቸው ምን ብለው ነው? በሴት ስም መናት፣ ላት፣ ኡዛ ከዛሊክ እነዚህ ሁሉ በለغة العربية ሙአነስ ይባላል። ላትም ያለው ታኒስ ለፍዝ ያለው ነው። ኡዛ ፉዕላ ራሱ ሙአነስ ነው። ላት፣ ኡዛ፣ መናት ከዛሊክ ስያሜያቸው እንኳ በሴት እየሰየሙ ነው የሚያመልኩት። የድኡነ ሚን ዱኒህ ኢላ ኢናሰን እነሱ በወንድም ሁበልም አለ ሌላም በዛም ቢሰይሙት ምንም ያው ወይም የድኡነ ሚን ዱኒህ ማለት ኢላ ኢናስ የሚሉት በአረቦች ቋንቋም ኢናስ ምን ይሉታል? የማይጠቅም ህይወት የሌለውን ኢናስ ብለው ይጠሩታል። እዚህ የተፈለገው ምንድነው? ኢናስ ብሎ ማለት ጣዖቱ በወንድ የሚሰይሙት በሴት የሚሰይሙት ምንም ሙታን ማለት ህይወት ኑሮት የሞተ ማለት አይደለም። ሊጠቅም የማይችል አንድ ነገር ህይወቱ ወጣ ማለት በራሱ እንኳ ለራሱ ምንም ማድረግ የማይችል ራሱን እንኳ መከላከል የማይችል ነው። እነዛም የሞቱ ናቸው ኢናስ ናቸው ብሎ ማለት ህይወት የሌላቸው ነፍዕም ዱርም የሌላቸው። በጣም የሚገርም እኮ ነው። ታቅፎ አውጥቶ ተሸክሞ አውጥቶ ጠርቦ አበጃይቶ ዘይቱን ቀብቶ በቃ ትጣመኛለህ አንተ ጌታዬ ነህ ሲለው ምን አይነት አቅሉ ምን ያህል እንዴት ተበላሸ ነው የሚያሳየው። ምንም ይሁን ወርቅ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል፣ ዝግባ ሊሆን ይችላል፣ የፈለገውን ያድርገው። እንጨት ከእንጨትነቱ አይወጣም። ሌላ ማዕድናቶችም ከሆኑ ያው እንደዛው ናቸው። የድኡነ ሚን ዱኒ ኢላ ኢናሰን በአብዛኛው ግን ቅድም እንዳልነው በሴት ሰይመው ጾታቸውን አላቸው ማለት ሳይሆን መናት፣ ኡዛ፣ ላት እያሉ ስለሚሰይሙት ኢላ ኢናሰን ግን ወኢን የድኡነ ኢላ ሸይጣን መሪዳ በሐቂቃው ሲታይ ደግሞ እነዛን አመለኩ ማለት እነዛን እንዲያመልኩ ያበቃቸው ማለት ነው ሸይጣን ነው። ያን ከአላህ ረሕመት የራቀውን መጥሩድ የሆነውን ከአላህ ረሕማ የተባረረውን ሸይጣንን እንጂ በሐቂቃ ሌላን አይደለም የሚያመልኩት። ይሄን ቅድም እንዳልነው ነው። ሰቅለው አስቀምጠው ምን ብለው ለነሱ ይሄን ካረግሽልን ይሄን ሀጃ ካወጣሽ እንዲህ እናረጋለን ብለው ይሳሉላቸዋል፣ ይወርቁላቸዋል፣ ይነሱላቸዋል፣ ሱጁድ ያደርጉላቸዋል። እንደዛ እንዲያደርጉ አድራጊው ማን ነው? ሸይጣን ስለሆነ በሐቂቃ ስናየው ሸይጣንን ነው የሚያመልኩት እነዚህ ሰዎች ይላቸዋል። ለዛሂሩ ዝህ ፊት ለፊት የሚታዩ ጣዖታቶች ቢኖራቸውም እነዚህን እንዲያመልኩ ያደረገው ግን ከስተጀርባ ያለው ሸይጣን ስለሆነ የሸይጣንን ትእዛዝ ነው እያከበሩ ያሉት። መሪድ ማለት ካሪጀን አን ጧአቲላህ ወመጥሩደን አን ረሕመቲሂ አላህ ረሕመት ከአላህ ትእዛዝ ውጭ ሆነ። ምን አይነት ነው ደግሞ ያ ሸይጣን? لعنه الله وقال لأتخذن من عبادك نصيبا مفروضا ولأضلنهم ولأمنينهم ولآمرنهم فليبتكن آذان الأنعام ولآمرنهم فليغيرن خلق الله ومن يتخذ الشيطان وليا من دون الله فقد خسر خسرانا مبينا አሁን ያን ሸይጣን ባህሪውን ሲገልጽ አላህ ምን አለው? ለዓነሁ ላህ ከአላህ ረሕመት የተባረረ መልኡን የሆነ ለዓነሁ ላሁ ጠረደሁ ላህ አን ረሕመቲህ አላህ ከረሕመቱ እንዲርቅ ያደረገውን ሸይጣንን እንጂ ሌላን አይደለም የሚገዙት። ለዓነሁ ላሁ ያን ሸይጣን አላህ ከረሕመት ያወጣው አንድ ባህሪው ነው። ሁለተኛ የሸይጣን ባህሪው ደግሞ ወቃለ ያለ ብሏል የፎከረ ነው።
ምን አለ ለአተኺዘነ ሚን ዒባዲከ ነሲበን መፍሩዳ ለእኔ ግዴታ የሆነ ድርሻዎች ካንተ ባሮች ካንተ መክሉቃቶች ወስዳለሁ ድርሻያን አነሳለሁ እኔ ጋር አብረው የሚገቡ አባላቶች አዘጋጃለሁ ብሎ የወጣን ሸይጣንን ነው የሚገዙት። ሁለተኛ ምን ብሏል? ለአተኺዘነ ሚን ዒባዲከ ነሲበን መፍሩዳ ነሲበን መፍሩድ ማለት ከአንተ ባሮች የራሴን ድርሻ አነሳለሁ። ድርሻ ሲያነሳው ቀላል ነው እንዴ? ባእሰል ናር የጀሃነም ሰዎች የውመል ቂያማ አደም ኮታ አምጡ ካንተ ዝርዮች ሲባል የሚገርመው ምን ያህል ነው ለጀሃነም የሚሆነው? ሷዲቁል አሚን እንደተናገሩት 999 የጀሃነም ሆኖ ከሺ አንዲ ነው የተባለው። ወስዶታል። የተለያየ ስያሜ እየሰጡ የተለያየ ነገር ከዛሊከ በኢስላም ሽፋንም እየሆነ የሄደው 999 ነው ሲባል የዛን ሰዓት ህፃኑ ሁሉ ይሸብታል ያሉት ረሱል አለይሂ ሰላቱ ወሰላም ለዚህ ነው። ወይም ወቃል ብሏል ለአተኺዘነ ሚን ኢባዲከ ማለት ከሙእሚኖች ካንተ ባሮች ነሲበን መፍሩዷ ትንሽ ድርሻን ማስጠጋለሁ ማለት ሙእሚኖቹ ላይ ነው ብሎ የፈሰሩ ሙፈሲሮችም አሉ። ለአተኺዘነ ማለት ሚን ኢባዴቲ ኢባዲከ አንተን ከሚገዙ ባሪዎች የራሴን ድርሻ እዛች ኢባዳዋ ላይ ጨምራለሁ ብሏል። ያቺ የሱ ድርሻ ምንድናት ቢባል ቢሰግዱም ቢጾሙም ቢሶዲቁም ትንሽ የኔ ድርሻ ሪያ እንዲኖርባት ሱም እንዲኖርባት መርዝ እኮ ጨመር ሊያረግባት ነው። ያቺ ሆነች ማለት ተበከለች ማለት እኮ ነው። ትንሽ ድርሻ በኢኽላስ ላንተ ብቻ እንዳይሰሩ አደርጋለሁ። ይህም ኢባዳን ስለሚያበጥል እውነት ነው። ይሄ ትልቅ በሽታ ነው። ኢላ ኢባደከል ሙኽለሲን ያላቸዋል። ምንም ቢሰግዱ ቢጾሙ ቢዘክሩ ቢሶዲቁ የሸይጣን ድርሻ ኢባዳቸው ላይ ትንሽም የማትቀላቀልባቸው ንጹህ የሆነ ኢባዳ የሚያደርጉት በጣም በጣት የሚቆጠሩ ናቸው። ግን አብዛኛዎቹ ቢገዙም እዛች ላይ የሸይጣን ድርሻ ትንሽ ጠጋ ትላለች። ያቺ ኢባዳ ደግሞ ትበላሻለች። እንደው ቢገዙ እንኳ የራሴን ድርሻ አንተን የሚገዙ ባሮች ኢባዳ ውስጥ እጨምራለሁ ብሎ የፎከረ ነው። ይሄ ሙእሚኖቹ ነው ኢባዳቸው ላይ ነው የቀላቀለባቸው። በመጀመሪያ በተረጎምነው ወቃለ ለአተኺዘነ ሚን ኢባዲከ ነሲበን መፍሩዷ ኩልየተን የኔ አባል አድርጌ ወስዳቸዋለሁ። ምንም ኢባዳም የላቸው ኩፍርን ይዘዋል። እነዛ ሁሉ በአጠቃላይ 999 የሸይጣን አባል ሆኖ አብሮ ጀሃነም የሚገባ ነው። እና ጨምሮ ምን አለ ወለኡዲለነሁም ባንተ ኢዝ ባንተ ጀላል ይሁንብኝ እያለ ላሚቱ ሞጢያ ሊልቀሰም ነው። እንደውም ምሎ እኮ ነው። ባንተ ይሁንብኝ አጠማቸዋለሁ፣ ከመስመሩ ከትክክለኛው መስመር እንዲወጡ አረጋቸዋለሁ። ወለኡመንየነሁም አማኒየል ካዚባ አብሽሩ ይምራቸዋል። ይሄንንም ከተከተላችሁ እናንተ ነጃናችሁ። አንዳንዶቹን ደግሞ ይሄ የለም በእስ የሚባል ሐሽር ነሽር ጀነት ጀሃነም የሚባል ነገር የለም፣ ህይወታችሁ እዚሁ ብቻ ነው፣ ከሞታችሁ በኋላ መቀስቀስ የሚባል የለም እያልኩኝ ከንቱ ምኞት ወይም አይደለም ላትንም ኡዛንም ሁበልንም ሌላውንም ተገዝተው ይጣሟቸዋል፣ እናንተን ከቅጣት ነፃ ሊያወጡ ይችላሉ እያልኩኝ ሌላ ያልሆነ ምኞት ተግባራዊ የማይሆን ተስፋ እሰጣቸዋለሁ። ወላ አሙረነሁም ወላሂ በዚህ በጀላለህ እምላለሁ ያ ረብ ብሎ እኮ ነው አዛቸዋለሁ። አዟቸው ምን እንዲያደርጉ ፈለዩበቲኩነ አዛነል አንዓም አጃኢብ የግመሎችን ጆሮ እንዲቆርጡ እንዲተለትሉ አረጋቸዋለሁ። ሳኢባ በሒራ ምናምን የሚሏቸዋለ አንዲት ግመል 4 ወልዳ መጨረሻ 5ኛው የምትወልደው ወንድ ከሆነ በቃ ይቺ ለሱ ተሰጥታለች ብለው ለአንደኛው ጣዑት ከዛ በኋላ ምንም አይጭኗትም አይጋልቧትም፣ ዝም ብለው ይተዋታል። እንደዛች አይነቷ በሒራ ይባላል። ሌላ ደግሞ ሳኢባም ብዙ አይነት ነው አለ። ይሄ ለሱ አድርገናል እያሉ ለጣዖታቶች ምልክቱ ማንም ሰው እሷን እንዳይገለገልባት ግን ወይ ጆሮዋን ይተለትሏታል ወይ ይቆርጧታል። ትታወቃለች። የሁበል ናት፣ የመናት ናት፣ የኡዛ ናት እየተባለች ማለት ነው። ፈለዩበቲኩነ አዛነል አንዓም
ወለአሙረነሁም አሁንም አዛቸዋለሁ ፈላ ዩገይሩነ ኸልቀ አላህ የፈጠረውን አካል እንዲቀይሩ አረጋቸዋለሁ። ይሄ ደግሞ እየተለተሉ ውቅራት ንቅሳት የሚባል ሊሆን ይችላል፣ ጥርስ መፈልፈል ሊሆን ይችላል። የተለያየ ኸልቀ አላህ ብሎ ማለት ጾታን መቀየር፣ ወንዱ ሴት መሆን፣ ሴቱ ወንድ መሆን፣ ይሄ ሁላ የሸይጣን ትእዛዝ እኮ ነው። ፈላ ዩገይሩነ ኸልቀ አላህ ያን አላህ አስተካክሎ የሰጣቸውን አካል አላህ ከፈጠረው ውጭ ለማድረግ የማያደርጉት ነገር በተለይ አሁን እብዴታቸው በጠነከረበት ማለት ነው። ፈላ ዩገይሩነ ኸልቀ አላህ ያለን ሸይጣን ለኡድለነሁም ለኡመንየነሁም ወለአሙረነሁም ፈላ ዩበቲኩነ አዛነል አንዓም ወለአሙረነሁም ፈላ ዩገይሩነ ኸልቀ አላህ ያለውን ይሄ የአላህን አላህ የፈጠረውን አፍንጫን ሊሆን ይችላል፣ ከዛሊከ ፊትን ሊሆን ይችላል፣ ጾታን ሊሆን ይችላል። ያንን እንዲቀይሩ ማዛቸው ነኝ ብሎ ምሎ የተነሳን ሸይጣን እንጂ ሌላን አያመልኩም። ኸልቀ አላህ ዲን አላህ ተብሎም ተገይሯል። ፊትን መበረዝ ኸልቀ አላህ የሰው ልጅ የተከበረ አዕዷ ፊት ስለሆነ ወመን የተኽዚ ሸይጣነ ወልየን ናሲር አድርጎ ሸይጣንን የያዘ ወልይ ብሎ ማለት ለሱ ማዕቡድ አድርጎ እሱ ፊ ዱንያ ወልአኺራ ለኔ ይረዳኛል ይጣመኛል ብሎ አላህን ትቶ ሸይጣንን ያመለከ ፈቀድ ኸሲረ ኹስራነ ሙቢና። ይሄ ለጥያቄ አይቀርም። ሸይጣንን ማዕቡድ አድርጎ የያዘ ሰው ፊ ዱንያ ወልአኺራ የከሰረ ህይወቱን ያጣ ሰው ነው ይላል አላህ። አላህን ማዕቡድ አድርጎ ረሱልና ዓለይሂ ሰላቱ ወሰላም መሪ አድርጎ ከያዘ ፊ ዱንያ ወልአኺራ ፈላህ ነው ነጃህ ነው። ግን የሚከተለው ሸይጣንን ከሆነ የሰው ልጅ የሚሰራውን የሚናገረውን የሚያስበውን እንዴት አድርጎ ማሰብ እንዳለበት፣ እንዴት መናገር እንዳለበት፣ ምን መስራት እንዳለበት፣ ምን አለመስራት እንዳለበት የተቀመጠ ህግጋት እያለ ሸይጣን ግን ትዝ ካደረገው ወንድ የነበረው ሴት ወንድ ጾታን ቀይር ቢለውም እቀይራለሁ ብሎ ከተነሳ ሴቲቱም ከዛሊከ። በነገራችን ላይ ዱንያም ላይ ከሰሩ ማለት ጤነኛ ሆነው እየኖሩ አይደለም። እንዲህ የሚያደርጉ ሰዎች በጣም ትልቅ ኪሳራ ነው ፊ ዱንያም የሚደርስባቸው በአኺራም ከዛሊከ። እንዲህ አይነቱን ሸይጣን እንደፈለገ የሚያዝን ሸይጣንን የተከተለ ሸሪዓተል ኢስላሚያን ትቶ ሐቅን ትቶ ፈቀድ ኸሲረ ኹስራነን ሙቢና። እንደው ለጥያቄም አይቀርም ይሄ ሰው ከስሯል፣ ደህና ነው፣ ሌላ አደጋ ውስጥ ችግር ውስጥ ገብቷል አልገባም ተብሎ ሊያጠያይቅ የማይችል የሆነን ሸይጣንን ነው እየተከተለ ያለው። ዱንያውም አኺራውም ተበላሽቷል ይላል። በይህ አጋጣሚ ፈላ ዩገይሩነ ኸልቀ አላህ አለው ላይ ሐፊዝ ቁርጡቢ ገብተው ያሉት ስላለ በጣም ስለሚጠቅመን እስቲ እሱን እንየው ትንሽ። ኸልቅ ማለት ምንድን ነው? ዑለማኡ ተፍሲር ቅድም እንዳልነው አላህ የፈጠረውን ፊትን በውቅራት በምን ያበላሻሉ ማለት ነው ብለን ፈስረነዋል። ወሽም ያልነውን ነውና በይህ ላይ ገብተው ምን አሉ? ጃቢር ባወሩት ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒ ዶርቢ ፊል ወጅሂ ፊትንም አትምቱ በጥፊም ሆነ በተለያየ ነገር። ወአኒል ወሽሚ ፊል ወጅሂ ፊትንም ንቅሳት አታድርጉ። አላህ የሰጣችሁ ትልቅ ውበት በቂ ነው። ሌላ ነገር አድርጋችሁ በንቅሳት በተለያየ ነገር ፊታችሁን አታበላሹ። ይህን ሀዲስ ማን የዘገበው? ኢማሙ ሙስሊም ዘግበውታል። ወኢነማ ካነ ዛሊከ እንደዚህ ፊት መምታት የተከለከለው ፊትን በንቅሳት ማበላሸት የተከለከለው ለምንድን ነው? ቢሸረፊ አለል አዕዋ ትልቅ ክብር ያለው አካል ነው ይሄ ፊት ብሎ ማለት። ኢዝ ሆ መቀሩል ሑስኒ ወልጀማል በእውነት ውበትም የሚገለጸው እኮ በፊት ነው። አንድ ሰው ውበት አለው አላት ሊል ዘንዳ በኋላ አይቶ ጎኑን አይቶ ምናምን ሳይሆን ፊት ላይ ነው። ፊት ላይ አፍንጫ አለ፣ አይን አለ፣ አፍ አለ፣ ቅንድብ አለ፣ ራሱ ፊት የምንለው አለ። የውበት የሑስን መገለጫ ወሊአነ ቢሂ ቂዋመል ሐያዋን ማንኛውም ሰው ደግሞ መኖር የሚችለው ምን ሲኖር ነው? ፊት ሲኖር እኮ ነው። ፊት ተነሳ ማለት ከአንገት ላይ ተቆርጦ ከተነሳ ማንኛውም ተንቀሳቃሽ መኖርም አይችልም።
እጅ ተነስቶ መኖር ይችላል፣ እግር ተነስቶ ሊኖር ይችላል። ግን ሰው ይሄ ፊቱ ተነስቶ አንገቱ ተቆርጦ ከዚህ በላይ የሚንቀሳቀስ የሚሄድ ምንም ሊኖርም በዚህ ዓለም ላይ አይችልም። ስለዚህ ወቀድ መረ ነብዩ ሰለላሁ ዐለይሂ ወሰለም የውመ ሚነል አያም አንድ ቀን ረሱሉ ሲያርፉ አለፉ ቢረጁልን የድሪቡ አብደህ ባሪያውን ይመተዋል፣ ፊቱን በጣም ይጠፈጥፈዋል። ፈቃል ፊቱን አይደል እየመታው አገኙና ፈቃል አሉት ሰው ኢተቂል ወጅሃ ፊትን ተጠንቀቅ፣ ፊትን አትምታ አሉት ሲደበድበው። ለምን ፈኢነ አላህ ኸለቀ አደመ አላ ሱረቲህ ይሄ ምንም ባሪያ ቢሆን አላህ እኮ አደምን የፈጠረው በዚህ በባሪያ ቅርጽ ነው። የዚህ የባሪያን ፊት የዛ የተከበሩት የዚህ ሁሉ ሰው አባት የሆኑት የመጀመሪያውም ሰው አደምም በዚህ ቅርጽ ነው። አይኖ ልክ እንደኛው እዚህ ላይ ነው፣ አፍንጫው እዚሁ ላይ ነው፣ ቅንዲቦ እዚህ ላይ ነው፣ አፍ ያለው እዚህ ነው፣ ምላስ ያለው እዚህ ነው። የዚህ የባሪያ ፊት የአደም ፊት ነው። የአደም ፊት ብቻ ሳይሆን የዛ ሁሉ አንቢያ ቅርጽ በዚህ በባሪያ ቅርጽ ነው። እውነት ነው። የኛም ቅርጽ ካሁን በፊት የነበሩትም የተከበሩትም ሰዎች ቅርጻችን አንድ ነው። ስለዚህ ፊትን አትምታ ብለው ረሱል አለይሂ ሰላቱ ወሰላም ከለከሉት ያንን ሰውዬ። አይ አላ ሱረቲል መድሩብ ኢማም ቁርጡቢ ሐፊዝ ያሉት ነው እንግዲህ አስጠንቀቀው የምንፈስረው። አይ አላ ሱረቲል መድሩብ አይ ወጅሁ ሀዘል መድሩብ የዚህ የሚመታው ሰውዬ ፊት ዩሽቢሁ ወጅሃ አደም የአደምን ፊት ይመስላል። ፈየንበጊ አን ዩሕተረመ ሊሸበሂሂ ስለዚህ የዚህ የባሪያ ፊት የአደምን ስለመሰለ መከበር አለበት አሉ። እንግዲህ እነ ኢማም ቁርጡቢ ይህን ሲፈስሩ በጣም የሚገርም እውነት ነው። ባሪያውም ሁሩም አደምን ይመስላል ብሎ መተርጎምም አደምን ይመስላል ብሎ ማመኑም ምንም ችግር የለም። ይሄ ሐዲስ አለ። ሐዲሱ ዘወር አሉና እንግዲህ ወሃቢያ ማለት በሐቂቃ የሚያመልኩት በሰው ቅርጽ ያለን ጌታ ነው ስንል ዝም ብሎ እንደው ወይ ለጥላቻ የሚደረግ ወይም ያላሉትን ለማለት ሳይሆን እነሱ ምንድን ነው የሚሉት ፈኢነላህ ኸለቀ አደመ በጣም የሚገርም አላህ አደምን ፈጠረ ብለው አላ ሱረቲሂ ያለውን ዶሚር የሚመልሱ ወደ ማን ነው? ወደ አላ ሱረቲላህ። አላህ አደምን ሲፈጥር በራሱ አምሳል ነው። አደምና ማን ነው የሚመሳሰሉት? አላህ እያለ በዋህብያ ማለት ነው። በሌሎቹ ምን እንደሚሉት ነው የሰው ልጅ በአምሳሉ ፈጠረው ብለው ነው የሚያምኑት አይደል? ዋሃብያም ምንድነው የሚሉ አደም የተፈጠረው በአላህ ቅርጽ ነው። ከዛ በኋላ ኧረ ይሄ ጉር ነው በአምሳሉ ፈጠረው እኮ አላችሁ እናንተ የምታመልኩት ሰው ነው እንዳይባሉ ፊት የማይመስል ይሉሃል። ምንም የማይገባ ማዕና ማለት ነው። እግር ይልህን እግር የማይመስል እጅ ብሎ እጅ የማይመስል ብለው ሌላ ቢቀቡትም የሚገዙት ኻሊቀ ሰማዋት ወልአርድን አይደለም። የሚገዙት በዛ በአደም ቅርጽ ያለን አላህን ነው። ይሄ በእያንዳንዳቸው ኪታብ ላይ ማየት የሚቻል ስለሆነ እነ ኢማሙል ቁርጡቢ የሚተረጉሙት ኢነላህ ኸለቀ አደመ አላ ሱረቲሂ ይቻ አንዶሚር መመለስ ምን ያህል ማዕና እንዲያበላሸች አህለ ሱና ወል ጀማዓዎች አላ ሱረቲል መድሩብ አደምን ሲፈጥረውም በይህ በባሪያ ነው ትክክለኛ የተፈሰረው ማለት ነው። ይሄም ባሪያና አደምን ማመሳሰል ነውራለሁ ምንም የለውም። የሰው ልጅ ናቸው እኮ ባሪያም ቢሆን እንደ አደም የተከበረ ነው እባክህ ፊቱን እንዲያጠፈጥፈው አሉ። አላ ሱረቲሂ አላ ሱረቲላህ አሉና ግን አላህ የአደምን ሱራ ነው። አደም ማለት ያው እውነት ነው ውበት ያላቸው ነው። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም እንኳን አደም ከዛ ወዲህ ያለው የሰው ልጅ በተስተካከለ አቋም ደስ በሚል ላይ ነው የተፈጠረው። ችግር የለም። ግን አላህ በአደም ሱራ ነው ሲባል ከአደም ሱራ ትንሽ የለም ብለው ያፈሩበት ቢኖር ምንድነው ጺምንና ይሄ ወንድ ልጅና አለት እሱ ብቻ የለውም አሉ አላህ። ከዛ ውጭ የፈለጋችሁንም በሉን አብሽር። አይንም ካላችሁ አይን አለው፣ አፍም ካል ካይፍ አለው፣ እጅም ከሆነ እጅ አለው፣ እግርም አለው። ከዛሊከ ምንም አለው ወደ ብዙ ነገር ማለት የሰው ልጅ ያለው አለው። እንግዲህ ፈስሉን ፊል ወጅ ፈስሉን ፊል የድ ፈስሉን ፊል ሪጅል እያሉ በባብ ባቡን ፊል ወጅ እያሉ በርዕስ ያወጡት ማለት ስለ አላህ ፊት ዛሬ እንማራለን ብሎ ኪታብ ዛሬ ስለ አላህ እግር ነው የምንማረው፣ ዛሬ ስለ አላህ እጅ እያሉ ርዕስ አብጅተው ኪታብ ያስቀመጡበት አይነት ስለሆነ
ስለዚህ ወሃቢያ ማለት ነው ዛሬም ነገም እውነቱን ለመናገር የሚያመልከው ያን የቀረጸውን አርሽ ላይ ይቀመጣል፣ ሲፈልግ አኺራ ላይ ይወርዳል። ከዛሊከ ሁለት እጆች ደግሞ አደምንም ይመስላሉ። ተናቁዱ ደግሞ ትልከል የዳን የሚናን የሚልኳል። ሁለተኛ እዙ ላይ ተቃርኖ በአደም ሱራ ነው ብለው አመኑ አይደል? የአደም ታያ ሁለት እጃቸው በቀኝ ነው እንዴ? አደም እኮ አደምንም መምሰል የሚችል አይደለም። በሌላው ቦታ እዛ አንዱን ሐዲስ ሲያገኙ ይሄንንም ለቀም ያረጉታል። ሌላ ሲያገኙ ይሄን ምን ብለናል አይሉም። ደግሞ ይሄንንም ብዙ ለቀም ያረጉታል። አንዱን አያት እዛ ካገኙ ባንዲ ተረጉሙታል። ሌላውን ሲያገኙ ዑለማኡል ኢስላም ግን ሙሐዲሶቹም ሙፈሲሮቹም አንዱ አያት ከአንዱ ጋር በጭራሽ ተቃርኖ እንዳይኖረው፣ አንዱ ሐዲስ ከሌላው ጋር በፍጹም ተቃርኖ እንዳይኖረው፣ ቁርአንና ሐዲስ ሳይጋጭ ቀጥታ እንዲሄድ ሁሉንም አስማምቶ ይሄዳሉ። ስለዚህ ይህ አይነቱ እምነት በትክክል እንኳንስ ከጀሃነም ነፃ አድርጎ ጀነት ሊያስገባ እንኳንስ ረመዷን ተጾሞ የረመዷንን ሰዋብ ቁርአን ተቀርቶ የቁርአንን ሰዋብ ሐጅ ተደርጎ መስጂድ ተሰርቶ ዑምራ ተደርጎ ሊያስገኝ ቀርቶ ለምንም ሊጠቅም የማይችል ጭራሽ ከንቱ ከነዛኞቹ ጋር የሚያስወጡ የሚያስገቡ ከሚሸከሙት ጋር እነዛ እንኳን የሚዳስሱት ነው። ልዩነቱ ምንድነው? ይሄኛው የማይታይ ብሎ በዛሂር የሚያቀርቡት አለመኖሩ ያንኛው ሰዓት ጠርበው አበጃይተው የሚያቀርቡት። አሁን ይሄ ሲሆን ማጋነን ይመስላል። በሐቂቃ ወላሂ አይደለም። ኢንሷፍና እውነት ስለሆነ ነው። እውነት ደግሞ እውነት መባል ስላለበት ነው። ይሄን ሳያፍሩ ደግሞ ይሄን ሐዲስ ይጠቀሙታል። ስለዚህ ልዩነት አለው። ሰውን በአንትኑ ፈጠረው ከሚለው ጋር አላህ ይጠብቀና። አላኩል ያህል እንዲህ አይነቱ ንትብ ያለ እምነት በልጆቻችንም በልጅ ልጅም በጓደኛም በዘመድም በሀገራችንም እንደው አላህ አያኑረው ከዓለምም አላህ ያጥፈው ብሎ ዱዓ ሊያስደርግ የሚገባ የነተበ። የሚገርመው ደግሞ ቀሚስ ተለብሶ ጥምጣም ተለብሶ ሚህራብ ላይ ሆኖ መሰበኩ ብቻ ነው የሚገርመው እንጂ እኮ ከዛኛው ጋር ሌላው አይደለም። ያኛው የራሱ ሆኖ ታውቆ ምን ብሎ ነው መስጂድ ሂዶ ኢልም አዳምጬ መጣሁ ተፍሲር አዳምጬ መጣሁ ብሎ እንዲህ አይነት ተሽቢህ ቅርጽ አምርኮ እንዲሄድ መሆን አይገርምም? ከዛ አደጋውን የከፋ የሚያደርገው ይሄ መሆኑ ነው። እሱ ሙስሊም ላይ ብሎ ኸይር ሰራለሁ ይላል፣ ግን በአጠቃላይ ከኢስላም ውጭ የሆነ ምንም ነገር ሊጠቅም አይችልም የሚለውም በግልጽ መንገድ ስላለብን ነው። ወመን የተኺዝ ሸይጣነ ወልየ ሚን ዱኒላህ ፈቀድ ኸሲረ ኹስራነ ሙቢና يعدهم ويمنيهم وما يعدهم الشيطان إلا غرورا አሁን እንደሚያደርገው ማለት ነው። يعدهم ቃል ይገባላቸዋል። አብሽሩ ወይመንህም እናንተ ናችሁ አህለ ሱና ነህ እያለው አይደል? ሱሪውን እያስቆረጠ ፊቱን ጸጉሩን እያሳደገ የጀነት ይዘዋል። ዑለማዎቹን እያሳደበ ሷሃብ ሳይቀር ወይመንህም ጀነቱ ያንተ ነው ፊ አሊል ጀና የፊርደውስ ነህ ብሎ ነው እንጂ እንትን የሚለው ወማ የዒዱሁሙ ሸይጣን ኢላ ጉሩራ ማታለል የተቀባ ነገር እኮ መግሩር የሚባለው አንድ ሰው ጤነኛ መስሎት ትክክለኛ መስሎት ይገዛና ያልሆነ ነገር ሲሸወድ ምን ይባላል? ገረር ይባላል። አሁንም እሱ ሸይጣን እነዛ ከአላህ ውጭ ያለን የሚያመልኩት በልቦና የተሳለንም ይሁን በአካል የሚዳሰስንም ይሁን በታሳቢነትም ይሁን ይህን ተገዝታችሁ ነጃ ናችሁ ፈላህ ትወጣለህ ከጀሃነም ነፃ ሆነህ የጀነት ትሆናለህ በሐቅ ላይ ነህ እያለ ብዙ ተስፋ የሚሰጣቸው ከማታለል ውጭ ምንም የሚጨበጥ ነገር አንድም የለም ነው የሚለው። እሺ أولئك مأواهم جهنم ولا يجدون عنها محيصا أولئك እንዲህ አይነት ባህሪ ያላቸው የሸይጣንን መስመር የሚከተሉ ሸይጣንን መሪድ የፈለገውን በይተርጉም ካለው በመተርጎም በዚህ እንዳተረጉም ካለው በይሃለ መተርጎም ይሄን ተገዛ ካለው ያን የሚያደርጉ ሰዎች ማእዋሁም መኖሪያቸውና የመጨረሻው እንትናቸው ጀሃነም ነው። ወላ የጂዱና አንሃ ከጀሃነም መሒሷ ማለት ከዛ ውጭ መሆን መፈር ሊያመልጡም ከጀሃነም ውጭ የሚሆኑበት እድልም በፍጹም አያገኙም። ለምን? ሙእሚኖች ቢሆኑ እኮ የስራቸውን እንኳ ቢቀጡ ቢሸፋዓት ነብይ ሊሆን ይችላል፣ ቢሸፋዓት ወልይ ሊሆን ይችላል፣ ቢሸፋዓት መላኢካ የአላህ ረሕማ ከዛሊክ ከጀሃነም የመውጫ አማራጭ ይጠብቃሉ። አቂዳውን ግን አበላሽቶ ያልሆነ ሸይጣን ያዘዘውን አምልኮ የሄደ ሰው ከጀሃነም መውጫ በፍጹም ቦታም የላቸውም። አበደን
ጀሃነም ነው የሚኖሩት ነው የሚለን። አላ ኩሊ ሐል አላህ ይጠብቀን። እንግዲህ አቂዳችንም አላህ ይጠብቅልን። ይሄ በጣም መደጋገምን በደንብ መነገር ያለበትም ወሳኝና አስፈላጊ ስለሆነ እንጂ ወሃቢያ ማለት አባዜ ግዴታ ኑሮብን አይደለም። የሚጣመው ነገር ኑሮ አይደለም። የዱንያም ጥቅም አይደለም። የስልጣንም ጉዳይ አይደለም። ሁሉንም ነገር ወስደው አቂዳን ባለበሉ ችግር የለም። ያው ዱንያ ላይ የሚያልፍ ነገር ስለሚሆን ማለት ማንኛው ግን የሚገርመው ምንድነው ሰው ሚስቱን ተቀምጦ ልጁን ተቀምጦ ወንድሙን ተቀምጦ በአንድ ቤት አሁን ስንት አይነት ሃይማኖት እኮ እንዲያለ የምናውቀው ጉዳይ ነው። ሁለተኛ ሰገደም ጾመም ምንም አደረገ ምንም ተቀባይነት ከሌለው ከንቱ እኮ ነው። ሸይጣን ደግሞ ተንኮሉ መጀመሪያ አቂዳውን ይቀማዋል። ከዛ በኋላ አብሽር ይለዋል። ተሐጁድ ቢቆም ምን ቸገረው? ከዛ በኋላ ይስገድ 10 ጊዜ ዑምራ ያድርግ አያልፈኝ የሚባል ሐጅ ያድርግ 30ውን ይስራ ዋናውን መሰረቷን ይዟታል። እዚች እንትናን አይደል የፈለከውን ያህል ዝለል ያው እኔ ጋር አብረህ ጀሃነም ነህ ስለሚል የአቂዳ ብክለት ከምንም በላይ አሰሳቢ አስጨናቂ። አሁን ሰዎች እንደሚሉት ዝም ብሎ እነዚህ ሙዳሂን የሆኑ ለሆዳቸው ያደሩ ሰዎች እንደሚሉት አይደለም፣ ወይም በጀህል የተጠመዱ ሰዎች እንደሚሉት አይደለም። እንደ ወደ ቂብላ ያዞረ ሁላ ዝም ብሎ እንትን ነው እባክህ ስለዚህ ምን አገባህ እያለ አንዱ የሸይጣን አባል ዳርዳሩን ዋና አባላዎች ይኖሩታል። ዙሪያውን ደግሞ የሚያጅቡ በግድም የገቡ በምንም አባላት እኮ ማበረከት ይቻላል በተለያየና እነዛም የዛው ደጋፊ ስለሆኑ እውነታን ይዘን አላህ የቀራነውንም የዘከርነውን ከጀሃነም ነፃ ብሎ የጀነት እንድንሆን ሁላችንም መጠናከር አለብን። አላህም ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله